ታውቃለህ ዳግም? ትክክለኛዋን ሄመን ገና አላወካትም። እሷን ሄመን አሳያለሁ። ንገሪኝ እስኪ ነው እኔ ማለቅ ያጣሽው ነገር አለ እንዴ? ካለ ንገሪኝ። መክፈል ያለብኝን ዋጋ ሁሉ ከፍዬ ልመልስልሽ። አረ ሁሉንም ዋጋ ትከፍላቸዋለህ? ለእያንዳንዱ ለተጎዳሁት ነገር ዋጋ ትከፍላለህ? ያንተ ብር ሁሉን ነገር ማድረግ የሚችል ይመስላል አይደለ? እንደዛ ከሆነ በጣም ከትንሹን ጀምር። ሴትነቴን ክብሬን መለስልኛ። እሱ ማድረግ ብችል በጣም ደስ ይለኝ ነበር። እሱ ማድረግ አልችልም። አስላለሁ። እንደዛ ከሆነ የሚከፈለውን ሁሉ ከፍዬ ያጣሹን ልመልስልሽ አትበለኝ። በፍጹም ይህ ልታረጊያትች አንቺ ሌላ ሰው ልታፈቅሪያትች። ልብሽ ጠንቅቄ አውቀዋለሁ። የኔና የኔ ብቻ። ይህን የምታደርጊው ሆን ብለሽ እኔን ለመቅጣት ብለሽ ነው። ለማንኛውም ራስን ባታታልል ጥሩ ነው። ሄመን ወዴ ምን አግሪሽን ነገር አታምኚም። እንደምንም ብዬ ፈርኒቸር ቤቴን አስከፍቼ ነው የመጣሁት። እውነት እንዴ? ማለቴ የእውነት ስላላሸጉት ብዬ እኮ ነው። እንደዛ ዳግም ስራ ቢሆን ኖሮ ግን መቼም አይከፈትም ነበር። እንዴት እሺ ብለው ከፈቱልክ? ያው ያለ ምክንያት ስላሸጉብህ። ዳግም ከከፈላቸው ጥፍ አድርጌ ከፍዬ ነው። ደግሞ ታውቂያለሽ አንቺንና ልጅሽን ለመርዳት ግዴታ መስራት አለብኝ። ደግሞ ምንድነው እዛ ውስጥ የምትፈልጊው? የእናቴን ቀለበት ያው አዲስ ከምንገዛ እሱን ባደርግ ይሻላል ብዬ ነው። አባቴ ጥሏት ከመሄዱ በፊት የታገብኛለች ጥያቄ ጠይቋት ነበር። ከዛ እሱ ጥሏት ሲሄድ አውልቃት ውስጥ አስቀመጠችው። እንደምትስማሚ እርግጠኛ ነበርኩ። ደግሞ ለእናቴ ነግሬያታለሁ፣ ተስማምታለች። እንዴት አስማማቸው? ማለቴ ያው እናት ሌላ ሰው ሲቀርብክ የሚቀማቸው ስለሚመስላቸው። አዎ ግን እናቴን ማሳመን ያን ያህል የሚከብደኝ አልነበረም። ደግሞ ትወድሻለች እኮ። እናያለን። ለማንኛውም ከደቂቃዎች በፊት ዳግም ሲመጡ ነበር። ዳግም? ቆይ ምን ሊሆን ነው አይኑን በጨዋሽቶ የመጣው? ቆይ የእናትሽ ሞት አወቀ እንዴ? ያወቀ አይመስለኝም፣ ግን እንዴት እንደሆነ ባላቅም የኔና ያንተን መጋባት ሰምቷል። ምን? ቆይ ይሄን ነገር እኔና አንቺ ብቻ ነን ያወራነው? ለእናቴ ደግሞ ቀደም ነው የነገርኳት። እንዴት ሊያውቅ ቻለ? ምናልባት እናት ሳይሆን አይቀሩም። ምክንያቱም የዳኒ እናት ተሳስተው መሆን አለበት። አንቺ ይህን ነገር አታደርጊም እያለኝ ነበር። ሌላው ደግሞ ያስገረመኝ ነገር ምን እንደሆነ ታውቃለህ? ምንድን ነው? መጀመሪያ ነገሮችን እስከማስተካከል ለአንድ ዓመት ጠብቂኝ፣ ወደ አንቺ እመለሳለሁ አለኝ። አንቺ ከሌላ ወንድ ጋር አብረሽ ሆነሽ ማየት አልችልም አለኝ። እሱ ከሌላ ሴት ጋር በአደባባይ ሲጋባ ለእኔ ስሜት ተጨንቋል። እናቴን ሲነጥቀኝ ለእኔ ስሜት ተጨንቋል። ለራሱ ሲሆን ግን ተይ አታድርጊ አለኝ። ቆይ ይሄ ምን አይነት ራስ ወዳድነት ነው? አየሽ አይደል? ትክክለኛውን ነገር ነው ያደረግነው። ገና ያብዳሉ። የኔዋ ጉድ ደግሞ መሀል መንገድ ላይ ነው የጨወችው። ሰርፕራይዝ ልታደርገኝ ነው እንደዚህ የተናገርከው ምናምን አለች። እሷ ድሮንም ከጥቅሟ ውጭ ምንም ነገር አይታያትም። እሷ ሊተጠንቀቃት። እንደሱ አይነት ሴቶች እምቢ መባልን አይፈልጉም። ዋጋ ሳያስከፍሉ አርፎ አይቀመጡም። አታስቢ፣ አንድ ላይ ሆነን ጠላቶቻችንን እናንጫጫቸዋለን። ለዳግም እንደምንፋቀር ነግሬዋለሁ። እሱ ሲርቀኝ ማየት ያልቻልኩትን
ፍቅር ማየት እንደቻልኩ ነበር። ወይኔ ልጁን ጨርቁን አስጠለሸዋል በእኛ ሜላት ራሱ ምን ስላት እንደጨውሽ ታውቃለሽ? አንቺን የቀረብኩሽ የመወዳትን ሴት ለመርሳት ነው ብዬ ነው የነገርኳት። ይህን ማለቴ ስትሰማው ፊቷ በአንድ ጊዜ ነው ተቀያየረው። ለካ ሰዎችን ለማስደሰት ነው የሚከብደው። ሰውን ማሳዘን ለካ በጣም ቀላል ነው። ማሚ እንዴት ነሽ? ወዴት ሄድሽ ነው? መጸዳጃ ቤት ገብቼ ስወጣ የለሽም። ስደውልሽም ስልክ አታነሽልኝም እኮ። አዎ ነጽዬ፣ ያንን ዶክተር ለማግኘት ሄጄ ነበር። እንዴ ምን ነው? አዲስ የተፈጠረ ነገር አለ እንዴ? ገንዘብ ካልጨመርንለት ለዳግም እንደሚናገር ነገረኝ። ያቺ ጓደኛሽ የሚታመን ሰው በለናት አልነበር? ሰውየው የተጠመደ ቦምብ በይ በማንኛውም ሰዓት ሊፈነዳ ይችላል። እውነትሽን እኮ ነው ማሚዬ። ደግሞ ልጅቷ ጓደኛዬ አይደለችም፣ አንድ ሰፈር አደግን እንጂ። እዛ ሆስፒታል በነርስነት ስትሰራ እኮ ነው ያገኘኋት እና ታማኝ ዶክተር እንድታገኝልኝ ጠየቅኳት። ከዛ ያገኘችልንም ዶክተር በጣም ታማኝ እንደሆነ ደጋግማ ነግራኛለች እኮ። ቃሉን ስለፈረሰ ሰው ሙያውን ስለካደ ሰው እኮ ነው እያወራን ያለ ነው። እንደሱ አይነት ሰዎች መቼም ታማኝ ሊሆኑ አይችሉም። የተሻለ ክፍያ ካገኘ ሊሸጥን ይችላል። እሱስ ልክ ነሽ። እና ስንት ነው የጠየቀሽ ግን? ለጊዜው 200 ሺህ ብር ነው የጠየቀ። ምን 200 ሺህ? እና ሰጠሽው? አልሰጠሁትም። ትንሽ ጊዜ እንዲሰጠኝ ለማንኩት፣ ግን ምን እንደማደርግ ጨንቆኛል። እንዳልሰጠው ዳግም ይወጣ ይለኛል ገንዘቡ። ደግሞ ታውቂያለሽ አንድ ነገር ከያዘ አይለቅም። ወይ ካልሆነ እኔ አባዬ ልጠይቀው፣ ሊያበድረኝ እኮ ይችላል። ለምን ፈለኩት ብለሽ ትቀበያለሽ? ትንሽ አይደል? ለሜካፕ ለፀጉር ብለሽ እንዳትቀበይ 50-60 ሺህ ብር አይደለም። ይሄ ደግሞ 200 ሺህ ብር ነው። ግን እንዳልሽው ቶሎ ካልከፈል ነው ሊያጋልጠን ይችላል። እኔ ደግሞ እያስጨነቀኛለሁ ይሄ ብቻ አይደለም። ዛሬ ከየትም ብለን ብንከፍለው ነገ ደግሞ 500 ሺህ 1 ሚሊዮን ማለቱ አይቀርም። ቆይና እሺ ምንድነው ማድረግ ያለብን ማሚዬ? እኔ በጣም ጨንቆኛል። ዳግም ማጣት አልፈልግም። እንደምታውቂው አሁን እየተቀራረብን ነው። ይሄን ደግሞ ማጣት አልፈልግም። እኔስ ልጄ ማጣት የምፈልግ ይመስልሻል? አስቢው እስቲ ታምም ያለው ብዬ ያልኩት ውሸቴን እንደሆነ ቢያውቅ ምን የሚፈጠር ይመስልሻል? ድጋሚ አይኔን ማየት ራሱ የሚፈልግ አይመስለኝም። የእውነት ታመመች እንኳን ቢሉት አምኖ አይመጣም። ብቻዬን ነው የምቀረው። አይ መቼም ማወቅ የለበትም። ቆይ ዶክተሩን እኔ ራሴ አወራዋለሁ ማሚ። እስከ መጨረሻው አፉን ለመዝጋት ምን ያህል እንደሚያስፈልገው ጠይቀውና ከየትም አምጥቼ እሰጠዋለሁ። ከፈለገ ደግሞ ከሀገር እንዲወጣ እንረዳዋለን። ከሀገር መውጣት የሚለው ሀሳብ የተሻለ ይመስለኛል። እሺ በቃ ማሚ፣ ነገ ቀጥረውና አናግረዋለሁኝ። ከዛ ምን እንደሚል አብረን እናያለን። እንደዛ እናድርግ። ከዛ ከሀገር ከወጣ በኋላ ስልካችንን እንዳያገኝ እናደርገዋለን። እሺ ማሚዬ፣ አንቺ አትጨነቂ። እኔ ጠርቼ አዋራዋለሁ። ከዛ ምን እንደሚል እንሰማዋለን። እስኪ ስሚኝ የመን፣ ነገሮችን እያፈጣጠንኳቸው እንዳለ ይገባኛል። በቃ ዝም ብለን ማዘጋጃ ቤት እንፈራረምና አንቺ ዝግጁ በሆንሽበት ሰዓት እኛ ቤት ግቢ። እሺ፣ ግን ቤቴ ምንም ነገር እንዲነካብኝ አልፈልግም። ከዚህ ስወጣ ልብሴን ብቻ ነው ይዤ መውጣት የምፈልገው። ምክንያቱም ሁሉም ቦታ ላይ የእናቴ ጠረን አለ። ጥሩ፣ ሁሉም ነገር አንቺ እንዳልሽ ይሁን። እኔ የምፈልገው ነገር ዳግምን መበቀልና አንቺን ደግሞ ደስተኛ ማድረግ ነው። ግን አሁን ሁሉንም ነገር ስላወቀ እንዳንጋባ ለማስቆም የሚሞክር ይመስላል። ምን እያሰብሽ ነው? ምንም። ሁሉንም ነገር ትቶ መጥቶ እንዲያስቆምሽና ተያይዘን እንጥፋ እንዲልሽ ትፈልጊያለሽ አይደል? ምንም እናቴን ቢያሳጣኝም ልበቀለው ብፈልግም መጥቶ ይቅር በይኝ እንታረቅ ቢለኝ ይቅር ልለው ፈልጋለሁ። አንድ ላይ ምን ቢለኝ እሺ ብዬ አብሬ እሆናለሁ። እሱ ደግሞ በጣም ያናድደኛል። እንዴት እናትሽን ያሳጣሽ ይቅር ብለሽ ከሱ ጋር ለመኖር ታስቢያለሽ እያልኩ ሁል ጊዜ ከራሴ ጋር እጣላለሁ። ራሴን እጠላዋለሁ።
አይዞሽ፣ ፍቅር ሁሉንም ይቅር ይላል። ምክንያቱም ፍቅር ጥላቻን ስለማያውቅ ነው። ደግሞ ዳግምን በጣም ስለምታፈቅሪ ይህንን ማሰብሽ ልክ ነው። ልክ አይደለም ዳኒ። ፍቅር በጣም መጥፎ ነገር ነው። ራስህን ያሳጣሃል፣ ያዋርድሃል፣ ዝቅ ያስደርግሃል፣ ከነበርክበት ቦታ ፈጥፍጦ ይጥልሃል፣ ከህልምና ከእቅድ ያሰናክልሃል። እንደዛ የሚያደርገው ፍቅር አይደለም። ፍቅርን የሚያውቀው ሰውና ፍቅር ያልገባው ሰው ነው እንደዛ ያዋረደው። አስታውሺ፣ ፈጣሪ ለኛ ብሎ ተሰቅሏል። ለነሱ ሲል እንደተሰቀለ ቢገባቸው ኖሮ፣ ፍቅርን ቢያውቁት ኖሮ በዚህ ደረጃ ባላሰቃዩት ነበር። ግን እሱ ይቅር ብሏቸው የፍቅርን ጥግ ምን እንደሆነ አስተማረን። አንቺም እሱን ይቅር ማለትሽን እንዳትጠዩ። ግን ካሰብከው የበቀል ስራ ጋር ይሄ ነገር የሚጣረስ አይመስልም? ዳግምን እኮ ወደዋለሁ፣ በዚህ ደረጃ አልጥለውም። እሱ ትክክለኛው መንገድ ፈልጎ መጥቶ ይቅርታ ካለኝ እኔም ይቅርታ ለማለት ዝግጁ ነኝ። አውቃለሁ፣ ምንም ቢሆን እኮ ጓደኛዬ ነው፣ እወደዋለሁ። እየሄደበት ያለውን የተሳሳተ መንገድ ትቶ ወደ እኔ ከመጣ እሱን ይቅርታ ለማለት ዝግጁ ነኝ። ቆይ እማዬ፣ ለምንድን ነው የማታላጅኝ? እድሜ ልኬን ሰው እንዳልቀርብና ከአንቺ ጋር ብቻ እንድኖር ነው የምትፈልጊው? አልፈልግም። የምትወዳቸው ሰዎች ሁሉ ይጎዱሃል። አንተን እንዴት እንደሚጎዱ እቅድ ሲያወጡና ሲያስቡ ነው የሚውሉት። ይሄ መንገድ እንደዚህ አይነት ሴት አይደለችም። በጣም ምስኪንና የተጎዳች ሴት ናት። ይሄ ልክ እንዳንቺ የተተወች ሴት ናት። ዳግም ደግሞ ሌላ ሴት አግብቷል። እናንተ ምን አገባ? ቤታችን ማገገሚያ ይመስላል ወይስ ዳግምን መበቀል የምትችለው አንተን በማግባት ነው? አይ እማዬ፣ በጭራሽ እንደዛ አይደለም። እኔ ሄመንን በጣም ስለምወዳት ነው። አይገባህም እንዴ? ፍቅር መጥፎ ነገር ነው። እንደውም እኔ ሀሳቤን ቀይሬያለሁ። እንደውም እሷን አታገባት። ካገባህም የማትጎዳባትንና የምታፈቅራትን ሴት ነው የምታገባው። እሷ በልቧ ሌላ ሰው ይዛ ልጄን ስትጫወትበትማ ዝም ብያለሁ። እንግዲህ እማዬ፣ ስለዚህ ነገር አውርተን የጨረስን ይመስለኛል። እሷን ከማግባት ማንም ሰው ሊመልሰኝ አይችልም። አታስብ። ለዳግም ስለነገርኩት እሱ እንድትጋቡ አይፈቅድላችሁ። ቆይ ግን ምን አይነት ወራዳ ብትሆን ነው ሁለት አብሮ አደጎች መሀል የገባችሁ? እማዬ፣ ጓደኝነታችንን ያበላሸው ዳግም ነው እንጂ ሄመን አይደለችም። እሱ ምርጫውን መርጧል፣ እኔ ምርጫዬን መርጫለሁ። እሷ በመሀላችሁ እስከመጣችበት ጊዜ ድረስ በመሀላችሁ እሷ አስገብታችሁ አታውቁም ነበር። እባክሽ እማዬ፣ ከዚህ በለጠ አታስጨንቂኝ። ዳግም ምርጫውን መርጧል፣ እኔ ምርጫዬን መርጫለሁ። እባክሽ እማዬ፣ ከዚህ በለጠ አታስጨንቂኝ። እኔ ውሳኔን ወስኛለሁ፣ አንቺም የኔን ውሳኔ መቀበል መቻል አለብሽ።
ይሄ ምን ስትመጣ በቃ ልክ እንደ ልጅሽ ትቀበያታለሽ። እሷን የመቀበል ግዴታ የለብኝም። ደግሞ እሷ ጋር እያዋልክ ነው አይደለ? ስራ ቦታን ያሳሸከው። እሱን ደግሞ ማን ነው የነገረሽ? ዳግም ነው። እዛ ሴት ስለታሸገበት ምን ተፈጥሮ ነው ብሎ ወደ ቤት መጣ። እሱማ ሰው መስለኸው ተጨንቆልህ ነበር የመጣ። አስቦልኝ ነው አይደል የመጣ? ቆይ ሰው እንዴት በዚህ ደረጃ አስመሳይ መሆን ይችላል? እዚህ ድረስ የመጣው የቀረውን ነገር ለመናገር ነው እንጂ ለሌላ ነገር አይደለም። በሱ ቤት መቼም የማስከፈት አልመሰለውም አይደል? አታስቢ ማየ፣ ለማንኛውም ቤቱን አስከፍቼዋለሁ። ለመሆኑ ከተዘጋ ስንት ጊዜ ሆነ? የተወሰነ ቀን ነው የተዘጋው ማየ፣ እመኚኝ። ካላመንሽኝ ነገ ሄደሽ መመልከት ትችያለሽ። ቤቱን አስከፍቼዋለሁ። ለምን ነበር የታሸገው? የሰራው ስህተት አለ? አይ ማየ፣ በጭራሽ። ይሄ ሰዎች ሴራ ነው። ሰዎች ናቸው ገንዘብ ከፍለው ያዘጉብኝ። አሁን ሁሉም ነገር ተስተካክሏል ማየ። ይህን እንዴት በእኔ ላይ ያደርጋሉ? እንዴት እንዴ? ቆይ እኔ ወድጄ የተለየኋት ነው እንዴ ይመስላት? በጣም እኮ ነው ማፈቅራት። በዛ ላይ በጣም ናፍቀኛለች። እሷ ግን እኔን አታፈቅረኝም። አንተ ስትተወኝ ልቤን ማዳመጥ ቻልኩ አለች። ሁለት የምታምናቸው የምትወዳቸው ሰዎች ሲከዱ በጣም ያማል። እኔ ግን ምን አይነት ጅል ነኝ? ትላንት ስላስቀየምኩት በጠዋት ቤቱ ድረስ ይቅርታ ልጠይቀው ሄድኩ። ይህኔ እኮ እሱ የመጣው የሰርግ ካርድ ሊሰጠኝ ይሆናል። ዳግም ጅል ነህ፣ የመጨረሻ ጅል። ነፃነት ያለች ሁሉም ነገር ልክ ነበር። ነፃነት ልክ ነበረች። ሸጌ ሰርግሽ ዕለት ጥሪው ደርሶኛል፣ አመስግኛለሁ። ማምዬ ምን ይሻላል? እኔም እኮ ብደውልለት ስልክ አላነሳም አለኝ። ወይኔ ልጄ፣ ወዴት ሄጄ ልፈልገው? ምን አጋጥሞት ይሆን? እንደው ያዳነ የተባለ ልጅ አግኝቶት ተጣልቶት ይሆን? አላውቅም። ወይ ካልሆነ እሱ ጋር እንደውል እንዴ? ስልኩ አለሽ? የለኝም። አንቺ ጋር የለም እንዴ ማሚ? ነበረኝ እኮ ቀፎ ስቀይር ጠፍቷል። ካልሆነ ፖሊስ ጣቢያ ሄጄ ላመልክት እንዴ? እንዴ ማሚዬ፣ ፖሊስ ጣቢያ ሄደን ምን ልንላቸው ነው? በዛ ላይ የት ፖሊስ ጣቢያ ነው የምንሄደው? አላውቅም፣ ቢጨንቀኝ እኮ ነው። ልጄ በደህናው እስከዚህ ሰዓት የሚቆይ ይመስልሻል? በዛ ላይ ፖሊስ ጣቢያ ከሄድኩኝ ልጄ ጠዋት ከዳኒ ጋር ተጣልቶ ነበረ። ልጄ አንድ ነገር ቢሆን ከሱ ራስ አልወርድ ብዬ ነው የምነግራቸው።